ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የአሜሪካ መንግስት የጣላቸው የጉዞ ገደቦች በኢትዮጵያ አየር መንገድ የበረራ መጠን ላይ ተጽዕኖ መፍጠሩ ተገለጸ። የኢትዮጵያ አየር መንገድ ግሩፕ የ2018 በጀት ዓመት ግማሽ ዓመት አፈጻጸም ሪፖርት በዛሬው ዕለት ይፋ ሲደረግ እንደገለጸው የአሜሪካ መንግስት ከጉዞ ጋር የተያያዙ አዳዲስ እርምጃዎች ወደ አሜሪካ የሚደረጉ በረራዎች እንዲቀንሱ አድርጓል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሪፖርቱን ሲያቀርቡ እንደተናገሩት የአሜሪካ መንግስት ያወጣው የቪዛ ፖሊሲና የጉዞ ገደቦች በአሜሪካና በአፍሪካ መካከል የሚደረጉ የኢትዮጵያ አየር መንገድ በረራዎች ላይ ተጽዕኖ አድርጓል። ዋና ስራ አስፈጻሚው በአሁኑ ወቅት የበረራ ድግግሞሽ እየቀነስን ነው ሲሉም አክለዋል። በሌላ በኩል በግዙፍነቱ ከአፍሪካ ግንባር ቀደም ይሆናል ተብሎ በሚጠበቀው የኢትዮጵያ አየር መንገድ የቢሾፍቱ አየር ማረፊያ ግንባታ ላይ ለመሳተፍ ከ30 በላይ ዓለም አቀፍ የኮንስትራክሽን ኩባንያዎች የፍላጎት መግለጫ ማስገባታቸው ተገልጿል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን እንዳስታወቁት በአዲሱ የቢሾፍቱ አየር ማረፊያ ግንባታ ለመሳተፍ ፍላጎታቸውን ካሳዩት ውስጥ ብቃት ያላቸው የግንባታ ተቋራጮችን አየር መንገዱ በመለየት ላይ ይገኛል። ከ3 ሳምንት በኋላ የካቲት 24 ቀን ይፋዊ ጨረታ ለማውጣት መታቀዱንም ዋና ስራ አስፈጻሚው ገልጸዋል። ከ10 ቢሊዮን ዶላር በላይ ወጪ ይጠይቃል የተባለው የቢሾፍቱ ኤርፖርት ሙሉ በሙሉ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረው ተገልጿል። የኢትዮጵያ አየር መንገድ ግሩፕ በተያዘው በጀት ዓመት የመጀመሪያ 6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ በማግኘት የእቅዱን 102 በመቶ ማሳካቱ የታወቀ ሲሆን ይህ ገቢ የተመዘገበበት ምክንያትም የተለያዩ ስራዎች ሲሆኑ አየር መንገዱ በረራ የሚያደርግባቸው መስመሮች ላይ የበረራ ድግግሞሽ መጨመሩ እንዲሁም 7 አዳዲስ አውሮፕላኖች መግባታቸው ነው ተብሏል። አዳዲስ አውሮፕላኖችን በዋነኝነት ለሀገር ውስጥ በረራዎች የማስገባት እቅድ አለ የተባለ ሲሆን ኪው 400 የተባሉት አውሮፕላኖች እየተመረቱ ስላልሆነ ቁጥር መጨመር እንደማይቻልና ሌሎች አዳዲስ አውሮፕላኖች በተለይም ጀት አውሮፕላኖች ለመጨመር እቅድ መኖሩ እንዲሁም ድርድር መጀመሩ ታውቋል። ኪው 400 አውሮፕላን ባይመረትም ከሞተር ወይንም ኢንጂን ውጪ ሌላው መለዋወጫ እየተመረተ መሆኑና በሞተር ማጣት ምክንያት በአንድ ጊዜ ቆመው የነበሩ ወደ 6 አውሮፕላኖች ከአምራቹ ጋር በተደረገ ግንኙነት አሁን ከስራ ውጪ የሆኑት 2 አውሮፕላኖች ብቻ ናቸው የተባለ ሲሆን ከኩባንያው ጋር እስከ ፈረንጆቹ መጋቢት ወር የቀሩትን ለማስረከብ እየተጠበቀ ነው። የኢትዮጵያ አየር መንገድ ወደ 80 ሚሊዮን ዶላር ወጪ የተገመተ አዲስ ዋና መስሪያ ቤት በቦሌ አካባቢ እያስገነባ መሆኑንና የግንባታ ሂደቱ 42 በመቶ መድረሱ አስታውቋል። የሩሲያ የኒውክሌር ባለሙያዎች ቡድን የቴክኒክ ግምገማ ለማድረግ ሰሞኑን ወደ ኢትዮጵያ እንደሚጓዝ ተገለጸ። የሩሲያ የኒውክሌር ባለሙያዎች ቡድን የኢትዮጵያና ሩሲያ የኒውክሌር ፕሮጀክት የቴክኒክ ግምገማ ለማድረግ ሰሞኑን ወደ ኢትዮጵያ እንደሚጓዝ በኢትዮጵያ የሩሲያው አምባሳደር ኢቭጄኒ ተረኪን ገልጸዋል። አምባሳደሩ ዛሬ ከአንድ የሩሲያ ሚዲያ ጋር ባደረጉት ቃለ ምልልስ ኢትዮጵያ የምትገነባውን የኒውክሌር ኃይል ማመንጫ ፕሮጀክት ላይ የቴክኒክ ግምገማ ለማድረግ የሩሲያ ባለሙያዎች ወደ ኢትዮጵያ እንደሚጓዙና ይህም የቅድመ ፕሮጀክት የግንባታ ስራ በይፋ መጀመሩን እንደሚያሳይ ተናግረዋል። ከዚህም በተጨማሪ ግዙፉ የሩሲያ አልሙኒየም አምራች ሩሳል ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በመጣመር በኢትዮጵያ የአልሙኒየም ፋብሪካ ለማቋቋም እየሰራ መሆኑን ገልጸዋል። ሩሳል በአሁኑ ወቅት በኢትዮጵያ ለሚገነባው አልሙኒየም ማምረቻ የአዋጭነት ጥናት እያካሄደ መሆኑንም ተናግረዋል። ኢትዮጵያ ብሪክስን መቀላቀሏ የሁለትዮሽ ትብብርን ጥራት ወዳለው አዲስ ደረጃ አሳድጓል ያሉ ሲሆን በዓለም አቀፍ ደረጃ ታዋቂ የሆኑት የሩሲያ የመኪና ብራንዶች ካማዝ፣ ጄዝ፣ ዩአዝ ወደ ኢትዮጵያ ገበያ ለመግባት በዝግጅት ላይ መሆናቸውንም አስታውቀዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ፕሮጀክት ስምምነትን ከ5 ወራት በፊት የተፈራረሙ ሲሆን ስምምነቱ በኢትዮጵያ የኒውክሌር መሰረተ ልማት ለመገንባት፣ ለኒውክሌር ዘርፉ ሰራተኞችን ለማሰልጠን፣ ለኒውክሌር ኃይል የቁጥጥር ማዕቀፎችን ለማጠናከር፣ የኒውክሌር ሳይንስና ቴክኖሎጂ ማዕከል ለማቋቋም እንዲሁም የኒውክሌር ሳይንስን ለሰላማዊ አጠቃቀሞች ትብብር ለማስፋፋት የሚያስችል እንደሆነ መገለጹ ይታወሳል። የትግራይ የሰላም ኃይል 4ኛ ዙር ደም መፋሰስ መኖር የለበትም በሚል ነው የተደራጀው ሲል የሰራዊቱ የፖለቲካ ክንፍ ገለጸ። የቀድሞው የትግራይ ሰሜን ምስራቅ ዞን ዋና አስተዳዳሪና በአሁኑ ወቅት በአፋር ክልል የሚንቀሳቀሰው ራሱን የነጻ መሬት ታጣቂ ወይንም የትግራይ ሰላም ኃይል ብሎ የሚጠራው ኃይል የፖለቲካ ክንፍ አባል የሆኑት
አቶ ጸጋይ ገብረተክላይ የትግራይ የሰላም ኃይል አራተኛ ዙር ደም መፋሰስ መኖር የለበትም በሚል ነው የተደራጀው ሲሉ ገልጸዋል። የእነዚሁ ታጣቂ ኃይሎች ቃል አቀባይ የነበሩት ተመስገን ዳዊት ከቀናት በፊት ወደ ትግራይ ክልል መመለሳቸው የተገለጸ ሲሆን ቃል አቀባዩ ከክልሉ ቴሌቪዥን ጋር በነበራቸው አጭር ቆይታ የነጻ መሬት ታጣቂ ኃይሎች ትግል መጠለፉንና መጀመሪያ ላይ የነበረውን ዓላማ ከጊዜ ወደ ጊዜ እየሳተ መምጣቱን ተናግረዋል። ብዛት ያላቸው ታጣቂ ኃይሎች ትግሉን ሲቀላቀሉ የክልሉን ህዝባዊ አንድነት እንዲሁም የተፈጠረውን ፖለቲካዊ ቀውስ የማስተካከል ዓላማን መሰረት አድርገው የተቀላቀሉ ቢሆንም በጊዜ ሂደት ግን ትግሉ ዓላማውን እየሳተ መምጣቱንና በርካታ ነጋዴዎች መፈጠራቸውን ገልጸዋል። አቶ ጸጋይም የተባለው ከእውነት የራቀ እንደሆነ በመጥቀስ በቃል አቀባዩ ወቀሳና ተያያዥ ጉዳዮች ዙሪያ ተከታዩ ማብራሪያ ሰጥተዋል። አሁን ባለው በትግራይ ያለው መንግስት አይደለም በፈንቅለ መንግስት የያዘው ስልጣን ነው። ታውቂያለሽ እህትም ጌታቸው ረዳ ከቢራቸው በኃይል የወጡት ከዛ በኋላ ደግሞ የዞንና ወረዳ እስከ ቀበሌ በብረት የወጣ ነው አመራር ያለው። አጠቃላይ የደቡብ ምስራቅ ዞን ከቀበሌ ጀምሮ እስከ ዞን በትግል ላይ ነው ያለው። ይሄ ነው። አሁን ወደ ዋናው ቁም ነገር ታጋይ ተመስገን ልክ እንደኛ ታጋይ መጀመሪያ ያለው ስርዓት ትክክለኛ ስርዓት ሳይሆን ጦርነት ናፋቂ ስለሆነ ይሄንን ትክክል አይደለም ብሎ ትግል ወጥቷል። በትግል ላይ ደግሞ በሙያው አክቲቪስት ነበር። ትክክለኛ የትግራይ ትግሉ አቅጣጫን አንዳንድ ያቀርብ ነበር እንደማንኛውም። ከዛ በኋላ ይሄ የትግራይ የሰላም ኃይል የሚባለው ራሱ ስርዓት መያዝ አለበት፣ በስርዓት መመራት አለበት። ትክክለኛ የህዝብ ችግር የሚፈታ ስለሆነ ለአንድ ወገን የሚያዳላ መሆን ስለሌለበት ስርዓት መኖር አለበት ተብሎ የቲፒኤፉ ሴንትራል ኮማንድ የግንባሩ አመራር በየደረጃው አመራር አለው። ከዛ ደግሞ የሚዲያ ደግሞ የራሱ አደረጃጀት ይኖረው ተብሎ ሚዲያው ራሱ አደረጃጀት ተቀምጦታል። ስለዚህ ብሎ ራሱ አክቲቪስት ሆኖ ይሰራው የነበረ ወደ ስርዓት ሲገባ እኔ ትክክል አይደለም የሚል ቅሬታ አለው። ሚዲያው እኔ መምራት አለብኝ የሚል አይ እሱ ትክክል አይደለም፣ ሚዲያው በሙያ ነው መምራት ያለበት፣ ባለሙያዎች አሉት። ስለዚህ አንተ በሙያ በቻልከው መስራት አለብህ የሚል በዚህ ነው የተነሳው። ከዛ በኋላ ከአንድ ወር በፊት ከትግሉ ወጥቶ የራሱ ጥያቄ አንስቶ ጥያቄው ደግሞ ምላሽ አይተሽው ይሆናል ተሰጥቶታል። የምትታገል ከሆነ ታገል፣ ከአልበለዚያ ደግሞ ወደ ፈለክ መሄድ ትችላለህ የሚል ምላሽ ነው የተሰጠው። ስለዚህ እሱ ደግሞ ይሄ እንደ ቢዝነስ አድርጎ ስለያዘው ትክክል አይደለም። ስለዚህ አሁን የአመራሩ የድሮ ልዩነት አለ ምናምን የሚለው ስህተት ነው። እኛ ራሳችን አመራሩ ራሳችን ያስቀምጥ ነው መርጠን ማለት ነው። መመራት ያለበት ሼፍ በብቁ አመራር ነው፣ ኤክስፒሪየንስ ባላቸው ሰዎች ነው መመራት ያለበት ተብሎ እኛ ራሳችን ያስቀምጠው። ለምሳሌ ይሄ ወዳን ጥሩ የሚባለው እሱ ያነሳለው እሱ ራሱ እያለ እኔም ባለሁበት ሆነን አንተ ወዳን ጥሩ ይሄ ሰራዊቱ የሰላም ኃይሉ መራን ብለን መርጠን የሰጠነው እንጂ ራሱ መጥቶ የቀማ ስልጣን አይደለም። ስለዚህ ይሄንን ስህተት ነው፣ እንደዛ አይደለም። አሁን ደግሞ ትናንት ታዲያ እንደዛ ከቢሆን እኮ አንድ ወር ቆይተዋል። እዚህ ለምን አታሰርን? ምንም አትባልም። ስለዚህ ይሄ ለፖለቲካ ቁማር ለመጫወት ተብሎ የሰራው ነው። ስለዚህ ይሄ ደግሞ ትክክል አይደለም። ትግል በዓላማ ነው የምትታገለው። ለዓላማ የምትታገል ከሆነ ለእነሱም ችግር ካለባቸው እዚህ ሆነ ነው መታገል ያለበት። እዚህ ሆነ ትግል ላይ ሆኖ ይሄ እናንተ የኖር ልዩነት አለ የቢዝነስ አድርጋችኋል እና ትክክል አይደለም ብሎ መታገል ነው ያለበት እንጂ ይሄ ፍጹም ስህተት ነው። ትግል እንደዛ በዓላማ የምትታገለው። ታዲያ አሁን ምን አግኝተህ ነው ወደዛ ሄደው? እዛ ያለው የጸረ ህዝብ ነው፣ ጨቋኝ ነው፣ ጦርነት ናፋቂ ነው። ለህዝቡ ደግሞ በትከሻው ተጭኖ እየጨፈጨፈው እያፈነ እየገደለ ነው ያለው ብሎ
አማራ የሚናገር የነበረው አሁን እንዴት ብሎ ወደዛ ሄደ? ስለዚህ ይሄንን ስህተት ነው። እነሱ ደግሞ ለፖለቲካ ፍጆታ የሚጠቀሙለት ነው እንደዛ ያሉት እንጂ አምኖት አይደለም። ስለዚህ እንደዚሁ ስህተት ነው ለማለት ነውና ለዛ አይደለም። በቲፒኤስ የራሱ አመራር ነው ያለው። እኔ በፖለቲካና በህዝብ ስራ ነው እየሰራት ያለው እንጂ የሰላም ኃይሉ የራሱ አደረጃጀት አለው። በራሱ ነው የሚሄደው። እንዲህ አድርግ እንዲህ በቃ እኔ መጀመሪያ ነው ታስከዛ ከሱ በፊት ማለት ነው። ስለዚህ የራሳችን ነው የምንሰራው። እኔ የህዝብ ስራ ነው የምሰራው፣ የፖለቲካ ስራ ነው የምሰራው። በቲፒኤስ አመራር አይደለም። በቲፒኤስ የራሱ አመራር አደረጃጀት አለው። በዛ ነው የሚሄደው። ፍጹም ስህተት ነው። ፍጹም ስህተት ነው። እንደዛ ቢሆን ኑሮ እስካሁን መቆየት አልነበረበትም። ይሄ የሰላም ኃይሉ ሲደራጅ እኔ የትግራይ ልዩ የሰላም ኃይል ነኝ ብሎ ነው የተነሳው። አራተኛው ዙር ለመፋሰስ መኖር የለበትም፣ ወደ ጦርነት መገባት የለበትም፣ ጦርነት ፍጹም አያስፈልግም ትግራይ ብሎ የተነሳ ይወጣል። እስካሁን እኮ ሰላማዊ ትግል በትግራይ ላይ ይፈቀድ ብሎ እየታገለ ያለው እንጂ እንደዛ ቢሆን ድሮ ለምን ቆየ? እስካሁን ለምን ወደ ጦርነት አይገባም? ስለዚህ ይህንን ነው እስካሁን ለትግራይ ያሉ የወታደር አመራርም ለወታደሩም መልእክት እያስተላለፈ ነው ያለው። ለምንድን ነው እኛ ራሳችን የምንገዳደለው? ማን ለመኖር ነው? ለማን ስልጣን ላይ ለማስቀመጥ ነው? ስለዚህ ወደ የ80 እና የ90 ዓመት ሊኖር የ20 ዓመት ሊሞት የለበትም ብሎ እየታገለ ያለ ነው። ስለዚህ እንደዛ የሚባል ነገር የለም። እውነቱን ንገርሽ ዶም ለምሳሌ እኔ ለምን ወታደር አመራር አልልም። ስርዓት ነው ያስቀመጥ ነው። የፖለቲካ አመራር የህዝብ አመራር ወደ ህዝብ አመራሩ፣ ሚዲያ ያለው ደግሞ በሚዲያ መሰራት አለበት። በውትድርና ዓለም የነበረና በውትድርና የሚቀጥል ደግሞ ስፔሻል የሰላም ኃይል ሆኖ ሰላሙን ሁሉም አሁን ለምሳሌ ፖለቲከኞች አሉ፣ ፓርቲዎች አሉ አይደለም? የሁሉም እኩል የሚያገለግል የሰላም ኃይል ነው የተደራጀ ያለ ለሁሉም። የአንድ ፓርቲ አይደለም፣ የአንድ ወገን ደግሞ አይደለም። ትግራይ ያለው ህዝብ ለትግራይ ሰላም ብሎ የሚታገል ያለው ነው። ስለዚህ ይህንን ነው እንጂ እንደዛ አይደለም። እና ለጦርነት ወደ ጦርነት መገባት ምናምን የሚባል የለም። ስለዚህ የሚገባ ከሆነ እስካሁን አይቆይም ነበር። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች
ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።